ጭቆናን ነው ማስተማር ያለባቸው። ሽማግሌዎች የሀገር ሽማግሌ ብለን ለሽምግልና የምንጠራቸው፣ ለፍትህ የምንጠራቸው፣ ለማማከር የምንጠራቸው ሰዎች ምን ያክል እውቀት አላቸው? ከሴቶች ጥቃት ጋር በተያያዘ ለሴቶች ምን አይነት አመለካከት ነው ያላቸው? ምን አይነት ሽማግሌ ነው ሴትን ዛፍ ላይ አሳስሮ የሚያስገርፈው? ንገሩኝ። ስለ ቦረና ነው እያወራ ያለሁት። ስለዚህ አስቡበት፣ አስቡበት። ዝም አትበሉ። ተፈንቅላችሁ ውጡ፣ ተናገሩ። እኔ ሰላማዊ ሰልፍ ውጡ አይደለም። እኛ ሀገር ለእንደዚህ አይነት ነገር የሚመች አይደለም። ያለውበት ሀገር ጋይስ አንድ ሴት ስትገደል እንዴት ፈንቅለው እንደወጡ ዩ ሃቭ ኖ አይዲያ። አይደለም በየሳምንቱ ሊሰሙ አይደለም በየወሩ ሊሰሙ ይቀርላ ማለት ነው። እንደዛ ለማድረግ ዝግጁ አይደለንም። የፖለቲካል ኢንቫይሮንመንቱ አይፈቅድልንም። ታትስ ኦኬ፣ ኢትስ ኦኬ፣ ኢትስ ፋይን። ሶሻል ሚዲያችንን ግን መጠቀም እንችላለን። ዊ ጀስት ሃቭ ቱ ኬር ማድረግ ብቻ ነው የሚጠበቅብን። ስለዚህ ነገር መጨነቅ ማሰብ ብቻ ነው የሚጠበቅብን። ስለዚህ ደፋር ነው። ለልጃችሁ ስትሉ፣ ለእናንተ ስትሉ፣ ለእናታችሁ ለአያታችሁ ስትሉ፣ በልጅነቷ ተድራ ለተደፈረችው ቅድመ አያታችሁ ስትሉ ተናገሩ። ዝም አትበሉ። ቤት ውስጥ ተወያዩበት። አባታችሁን፣ እናታችሁን፣ እህቶቻችሁን፣ ወንድሞቻችሁን ቁጭ አድርጋችሁ ቡና እየጠጣችሁ እሁድ እሁድ አውሩበት ስለዚህ ጉዳይ። ለምንድን ነው ሴቶች የሚጨቆኑት? ለምንድን ነው የሚጠቁት? ለምንድን ነው የሚጎነተሉት? ለምንድን ነው ከ9 ዓመት ጀምሮ ብዙ ነገር የሚባሉት? ለምን? ጠይቁ፣ ተነጋገሩበት። ያኔ ሰው ኖቲስ ማድረግ ይጀምራል። ለውጥ የሚጀምረው ከገዛ ቤታችን ከእኛ ቤት ነው። ለውጥ የሚጀምረው ቤታችሁን ዞር ዞር ብላችሁ እዩ። አባታችሁን አጎታችሁን አየት አድርጉት። ምን አይነት ሰው ነው? ለሴት ምን አይነት አመለካከት ነው ያለው? እናታችሁ ለሴት ምን አይነት አመለካከት ነው ያላት? ሰራተኛዋን እንዴት ነው ትሪት የምታደርገው? ትምህርት ቤት ትልካታለች፣ ታስተምራታለች፣ ምግብ ትለያለች፣ ትሰድባታለች፣ ትመታታለች። በደንብ እዩ። ከቤት ይጀምራል ለሴት ልጅ ድምፅ መሆን። አትፍቀዱ በፍጹም። አጠገባችሁም ከአጠገባችሁ ውጭ ያለች ሴት እንድትጠቃ አትፍቀዱ። ያኔ ነው የምናሸንፈው። ያኔ ነው ወደፊት የምንሄደው። ያኔ ነው ለልጆቻችን ምቹ የሚሆን ዓለምን፣ ማህበረሰብን፣ ሀገርን የምንፈጥረው። አሁን ላይ ተነስተን መንግስት ላይ እጃችንን እንጠቁም ብንል የት ያቀናል? መንግስት አያቀንም እኮ አያቀንም። መንግስት በጣም ብዙ ሀሳብ ያለበት ድርጅት ነው፣ ተቋም ነው። ኮሪደር ልማት እዚህ ጋር፣ ግድብ፣ የአባይ ግድብ እዛ ጋር፣ ጦርነት ሰሜኑ ጋር፣ እንትን እዛ ጋር እያለ በጣም ብዙ የሚያሳስበው ነገር አለ። እኛ ጮኸን ካላሳሰብ ነው፣ እኛ ሴቶች ባለቤቶቹ እኛ ይሄም ልክ እንደ ግድቡ፣ ልክ እንደ ኮሪደር ልማቱ፣ ልክ እንደ ጦርነቱ አሳሳቢ ጉዳይ ነው፣ አስብበት ካላል ነው በስተቀር መንግስት ቅድሚያ ይሰጣል። ስለዚህ አስቡበት፣ በርቱ፣ ቀጥሉ። ናኒ እንደተመለሰች እና እንዳልተመለሰች ቼክ ላርክ። የለችም። አይ ዶንት ኖ ዋትስ ሃፕኒንግ። ኦኬ ኦ ሺዝ ሂር። ሰላም ጆርድዬ፣ እንዴት ነሽ? አለው ኢክራምዬ፣ እንዴት ነሽ? ሀይ ናኒ። ወይ ጆርድዬ መጥቻለሁ። እሺ ምን ተፈጠረ? ምን ሀፕን አድርጎ ነው? ስልክ ገብቶብኝ ነው። ኦኬ ምንም ችግር የለውም። ምንድን ነበር እየጠየኩሽ የነበረው? አዎ ማህበረሰቡ እንዴት ነው የተቀበለሽ? አሁን አንቺ እንደውም አሪፍ ቦታ ላይ ነው ያለሽው ይመስለኛል። ምክንያቱም አካል ጉዳተኛ ሳትሆኝም ሴት ሆነሽ ህይወትን አይተሸዋል። ከአካል ጉዳት ጋር እየኖርሽ ደግሞ ሴትነትን አይተሸዋል። ስለዚህ ልዩነቱ ምን ይመስላል? እኛ አካል ጉዳት ጋር የማንኖረው ሴቶች እና ከአካል ጉዳት ጋር የሚኖሩት ሴቶች በስትረግል ምን ያክል እንለያያለን ነው ወይስ አንድ አይነት ነው? ምን ያክል የተያያዘ ነው? ምን ያክል የተለያየ ነው? ህይወትን አይተሸዋል። ከሁለቱም አንግል አድርጊና ኤክስፕሌን አድርጊልን።
ኦኬ ናኒ ኢኮ አለ ምንድን ነው? እሺ በጣም ልዩነት አለው ጆርጂዬ። ምንም ይሄ መቼም ያው ልዩነቱ ሰዎች ላይ የሚፈጥረው ነገር ካልሆነ በስተቀር በጣም ልዩነት አለው። በራስሽ ያለምንም ድጋፍ ያለምንም እንትን በራስሽ ስትሮጪ ኖረሽ እንደገና ተመልሰሽ ደግሞ በሁለት ክራንች አብሮ መሄድ ምን ማለት ይሄ ያው ምንም ይሄ ጥያቄም ራሱ ሊሆንም አይችልም ጆርጂዬ። ምክንያቱም እንዴት ልግለጸው? ያው ያኛው ያ ማለት ከጉዳት ውጭ የምትኖሪው ኑሮ ራሱ የቻለ በቃ ያው ላይፍ ነው። ማንም ሰው እንደሚኖረው ነው የምትኖሪው። ከባዱ ግን ይሄኛው ነው። በቃ ይሄኛው እንደምንም ብለሽ በቃ ይሄ ላለመሞት መኖር የሚባል ደረጃ ራሱ ነው የደረስኩበት ሰዓት አለ ለእኔ በቃ ማለት በህይወት መኖር ራሱ ትርጉም እስከሚጠፋብሽ ድረስ ነው ሰክሪፋይ የምታረጊው። ይሄ በጣም ከባድ ነው እና ይሄኛው ምንም እንደዚህ ነው ከዛኛው ጋር እና ከዚህ ጋር ወዳድሬ የምናገረው ነገር የለኝም። ይሄኛው በጣም ከባድ በጣም በቃ በምንም አይነት ነገሩ ቢሆን እኔ ላወዳድረውም አልችልም። እዚህ ላይ እኮ በቃ በየቀኑ በየአንዳንዷ ነገር ላይ እኮ ከቤትሽ መውጣት ስትጀምሪ፣ ከትራንስፖርት መሄድ ስትጀምሪ፣ የሆነ ቦታ ብድግ ብለሽ ለመሄድ ስታስቢ፣ የሆነ ነገር ማድረግ ፈልገሽ አለማድረግ መቻል አለ። በጣም ብዙ ነገር አለው። በጣም ብዙ ሀስል አለው። የፈለግሽውን ነገር የማታገኝበት ነገር አለ። አንዳንዴ ሰው ነሽ እና እንደ ሰው በቃ የሆነ ኢቭን ከማድረግ የምትፈልጊው ጫማ እንኳን አለና ያንን ጫማ ባለማድረግሽ ምን ባለማለትሽ እንኳን በቃ እንደ ሰው የሚሰማሽ ነገር አለ እና ይሄኛው በጣም ከባድ ነው። በጣም ከባድ በቃ የህይወት ግን የሰው ልጅ የመጣበትን ነገር እግዚአብሔር ወደሱ ካመጣው በተሰጠው ነገር አመስግኖ መኖር የሚለውን ነው እኔ በደንብ ማውራት የምፈልገውም። ምክንያቱም ሰዎች በተሰጠን ነገር ብቻ ሳይሆን ያልተሰጠን ነገር ማመስገን አለብን። በቃ እግዚአብሔር አንዳንዴ ወደኛ የሆነ ነገር ሲያመጣ እኛንን እንደማንችለው እንደሚያውቀው እንጂ እንደምንችለው ግን ፈጣሪ ቀድሞ ያውቃል። እውነት ለመናገር እኔ ያሳለፍኩትን ነገር የሆንኩትን ሁኔታ በጣም ብዙ ነገር አይቻለው እና ያንን ነገር ሁሉ ለካ የመቻል አቅም ነበረኝ እንዴ እስከምል ድረስ ማለት ነው። ያንን ግን እንድችል ያደረገኝ ደግሞ ማን ነው? እግዚአብሔር ነው። እውነቴ ነው የምልሽ። እኔ በጣም በቃ ሁልጊዜ በቃ እናቴ እመቤቴ ማርያም ከነ ልጇ ሁሌ ነው ማመሰግናት። በቃ እንደዚህ እንዳልፍ ለካ ፈቅደሻል። ምናልባት እንዳልጠፋብሽ ሊሆን ይችላል። ከብዙ ሩጫዎች እንደዚህ በዚህ አይነት መንገድ እንዳልትሄጂ ፈቀድሽልኝ እላለሁኝ። ግን ያው የማሳልፋቸው የየቀኑ ፈተናዎች አሉ። የየቀኑን ቅድም ነግሬሻለሁ። ከቤት ከአጋዥ ጀምሮ በጣም ብዙ ቻሌንጅ አለ በቃ ስትኖሪ ማለት ነው። እና እሱን ሁሉ ታሳልፊያለሽ። ቅድም የጠየቅሽኝ ጥያቄ ነበር ጆርዲዬ፣ በምትሰሪበት ቦታ ላይ እኔ ጉዳተኛ ስለሆንኩ በጣም የሚገርምሽ በጣም 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 የምሰራበት ካምፓኒ ላይ ያለኝ ፍቅር ያለኝ ክብር ይሄ ከባለቤቱ ጀምሮ ከባለቤቱ ሚስት ጀምሮ እንደገና ደግሞ በጣም ብዙ 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 ሰው ጋር ነው የምንሰራው። ቅድም እንደነገርኩሽ ዳይሬክት ሴሊንግ ነው፣ ኔትወርክ ማርኬቲንግ ነው፣ ሴልስ አለው፣ የኮሚሽን ስራ አለው እና በየቀኑ ሰው ይመጣል እዛ እና በጣም ብዙ ሰው ነው እኛ ካምፓኒ ላይ ያለው እና የዛ ሁሉ ሰው ፍቅር ግን እውነቴን ነው የምነግርሽ ለሰከንድ እዛ ውስጥ ሆኜ እንዳስበው አያደርገኝም። ጉዳቴን በጣም ትልቅ ፍቅር የማገኝበት ቤት ነው። በጣም የሚገርም አይነት ሰው ነው በሙሉ ያለው። እኔ ሁልጊዜም አንዳንዴ ያው እዛም አይተሽኝ ከሆነ እንትኔ ላይ አካውንቴ ላይ ገብተሽ ያው አይተሽኛልና ብዙ ጊዜ መድረክ ላይ ምናምን ያለሁትን እንትን እልሻለሁኝ ማነው ሼር በጣም ነበረ ማለቅ ሰው በጣም ፊልም ማድረግባቸው ነገሮች ነበሩ።
ብዙ ነገር እዛ ጀምሬ መስራት ከጀመርኩ ጀምሮ ገንዘቡን ሳይሆን የሰው ፍቅር ግን በቃ የአይምሮ ምግቤ ሆኗል። ምንም ማለት እንዳልሆነ ራሱ ነው የሚገባኝ። የሚሰጡኝ ፍቅር የሚሰጡኝ እንትን እንደውም በቃ ተምሳሊታችን፣ ጀግናችን እንደዚህ እንደዚህ ነው የሚሉኝ። እኔም ደግሞ በምሰራበት ቦታ ላይ በጣም ከሰዎች ጋር በነገሮች ላይ በጣም ሳቂታ ነኝ፣ ተጫዋች ነኝ። ከሰው ጋር መቀራረብ ምንም ችግር የለብኝም። ለሁሉም ሰው አንድ አይነት ነኝ እኔ ምንም እውነት ለመናገር እንደው ሰው ራሱ ማለት የሚያቀኝ ሰው ደግሞ ኖርማሊ እኔን ፊዚካሊም በባህሪም የሚያቀኝ ሰው መጥቶ ቢናገር